ሰላም ውድ የኪኮፍ ሀበሻ ዩቲዩብ ቻናል ተከታታዮቻችን እንደምን ሰነበታችሁ ስንል በአክብሮት እንጠይቃለን። እንዲሁም የተለያዩ የዝውውር ዜናዎችን እንዲሁም የተለያዩ አዳዲስ የተሰሙ ዜናዎችን እንነግራችኋለን። በዮኬሬሽ ከአርሰናል ጋር መስማማቱ እየተገለጸ ይገኛል። እንግዲህ ያው ብዙ ዜናዎች አሉ በዚህ ዜና ዙሪያ ማለት ነው። እሱንም ይዘን እንቀርባለን። እንዲሁም እነ ዣቪ አሎንሶ እንደ አንቸሎቲ ያሉ አሰልጣኞች ቦታ ተተካክተዋል ማለት ይቻላል። አንቸሎቲ ብራዚል፣ ዣቪ አሎንሶ ደግሞ ወደ ማድሪድ ማቅናታቸው እርግጥ ሆኗል። በእነዚህም ዙሪያ ብዙ የምንነጋገርበት ዜና ይኖረናል ማለት ነው። ቪዲዮንም እናንተም እስከ መጨረሻው ድረስ እንድታዩ ስል በአክብሮት እጠይቃለሁ። መረጃዎቹንም በስትክክል እንድታዳምጡ ስል በአክብሮት እጠይቃለሁ። ቪዲዮን ላይክ እንዲሁም ደግሞ ቻናሉንም ሰብስክራይብ በማድረግ አብራችሁ እንድትቆዩ። እንግዲህ ወደ መጀመሪያ ዜናችን ስናልፍ ዣቪ አሎንሶን እንመለከታለን። ዣቪ አሎንሶ እንግዲህ ወደ ሪያል ማድሪድ ተዘዋውሯል ማለት ነው። በመጀመሪያ አካባቢ ከሊቨርኩሰን ጋር መለያየቱ እርግጥ ሆኖ ነበር። ክለቡ ሊቨርኩሰንም እንደሚለያይ በይፋ በፌስቡክ እንዲሁም በኢንስታግራም ገጾቻቸው ላይ ሲያሳውቁ ነበር። በተለያዩ የሶሻል ሚዲያ ገጾቻቸው ላይ አስፍረው ነበር እንደሚለያዩ ከዣቪ አሎንሶ ጋር። ታዲያ መዳረሻውም በጭምጭምታ መልኩ የምናውቀው ነገር ግን ትላንትና ማለትም ሌሊቱን እንደ ዴቪድ ኦርንስቴን እንዲሁም ደግሞ ፋብሪዚዮ ሮማኖ ይዘውት እንደወጡት መረጃ ከሆነ ወደ ሪያል ማድሪድ ተዘዋውሯል ማለት ነው። እናም ክረምት ላይ እንግዲህ የመጀመሪያውን ጨዋታ ሊያደርግም ይችላል እየተባለ ይገኛል። ይህ አሰልጣኝ የፊፋ የዓለም ክለቦች ዋንጫን የመምራት እድል አለው ተብሏል። ምክንያቱም በዛኛው ሳይድ ደግሞ ካርሌቶ አንቸሎቲ ወደ ብራዚል ማምራታቸው ተገልጿል። እሳቸውም ቢሆን ለብራዚል ብሔራዊ ቡድን ከ2 ሳምንት በኋላ ነው ስልጣናቸውን ይረከባሉ የተባለውና በ2 ሳምንት ጊዜ ውስጥ ደግሞ የፊፋ የዓለም ክለቦች ዋንጫም እንደማይጀመር የምናውቀው ነገር ነው። ቀደም ባሉት ጊዜያት ግን ካርሎ አንቸሎቲ የፊፋ የዓለም ክለቦች ዋንጫን ሪያል ማድሪድን እየመሩ ያሳልፋሉ ተብሎ የወጡት መረጃዎች ነበሩ የሚገልጹት። ነገር ግን አሁን እንደው የሚወጡት መረጃዎች ከሆነ ዣቪ አሎንሶ የሪያል ማድሪድ ቡድንን በፊፋ የዓለም ክለቦች ዋንጫ ላይ እንደሚመራ እርግጥ እየሆነ መጥቷል። ሁኔታዎችም ያንን ነው እያረጋገጡ የሚገኙት እና በእነዚህ አሰልጣኞች መካከል የተደረገው የቦታ መተካካት እንግዲህ ይህንን ይመስላል። ቀጣይ የምናነሳው መረጃ ቢኖር ሃንሲ ፍሊክ ነው። ሃንሲ ፍሊክ እንግዲህ በባርሴሎና የሚያቆየውን ኮንትራት እስከ 2027 የውድድር ዓመት ዘመን ድረስ ማቆየቱን ይፋ አድርጓል። እንግዲህ ፋብሪዚዮ ሮማኖ ነው ይህንን መረጃ ይዞት የወጣው። ሂር ዊ ጎ ሲል ነው የተናገረው። አግሪመንት ኮምፕሊትድ ሆኗል፣ ከስምምነት ደርሰዋል እስከ 2027 ለማራዘም ማለት ነው። እኛ አሰልጣኝ እንግዲህ በመጀመሪያ ዓመታቸው የስፔን ላሊጋ ዋንጫን ለመብላት እንግዲህ ከጫፍ መድረሳቸው የሚታወቅ ነገር ነው። ባርሴሎና እንግዲህ ቀጣይ በኮርኔላ ኤልፕራታ ስታዲየም በኢስፓኞል ሜዳ የሚያደርጉት ጨዋታ ይጠብቃል። ታዲያ በዚህ ሜዳ ምንድን ነው ያለው የምትሉት ከሆነ ማለትም ሐሙስ ዕለት የሚያደርጉት ጨዋታ ነው። ማድሪድ ከማዮርካ ከሚያደርገው ጨዋታ ቀጥሎ ነው ሐሙስ ዕለት የሚያደርጉት። እናም በዚህ ጨዋታ 2023 ላይም ዋንጫ መብላታቸውን ያረጋገጡበት ስቴዲየም ሆኖ ተገኝቷል፣ የኤስፓኞል ሜዳ ማለት ነው። ታዲያ አሁንም ሐሙስ ዕለትም የሚያሸንፉ ከሆነ ዋንጫ መብላታቸውን የሚያረጋገጡበት ስቴዲየም ይሆናል ማለት ነው። ከዚህ ስቴዲየም ጋር ያላቸው ቁርኝነት እንግዲህ ይባሱን የጠበቀ ይሆናል። እንዲሁም የካታላን ክለብ መሆኑ ይታወቃል ኤስፓኞል እና ደርቢ መሆኑ ይታወቃል። ታዲያ በደርቢ ስሜት ውስጥ ሆኖ የሚጫወቱበት ሁኔታ አለ። ነገር ግን ዋናው ባርሴሎና ግን በዚህ ሜዳ ዋንጫ መብላታቸውን ለማረጋገጥ ነው የሚጫወቱት ማለት ነው። ሌላው ወደ ሌሎች መረጃዎች ስናልፍ በካርሌቶ አንቸሎቲ ዙሪያ ስንመለስ አንቸሎቲ እንግዲህ ፊርማቸውን ማኖራቸው ከተገለጸ በኋላ ካርሎስ ካዘሜሮ የማንቸስተር ዩናይትዱን የመሃል ሜዳ መድፍ የተከላካይ አማካይ ተጫዋችን ድጋሚ ወደ ብሔራዊ ቡድኑ ለመቀላቀል ጥረት ላይ እንደሚገኙ ታውቋል። እንዲሁም ደግሞ አንቶኒ ዶስ ሳንቶስ ሌላው የማንቸስተር ዩናይትድ ተጫዋች እንዲሁም በውሰት ወደ ሪያል ቤቲስ ያመራው የድንቅ ክንፍ መስመር ተጫዋች እንግዲህ በዚህ ዓመት ጥሩ እንቅስቃሴን እያስመለከተን ይገኛል። እንዲሁም ብቸኛው የሁለት የአውሮፓ ውድድር መድረኮች ላይ ዋንጫ ሊያገኝ የሚችል ሜዳሊያ ሊያገኝ የሚችል ብቸኛው ተጫዋች ሆኖ እየተጠበቀ ይገኛልና ማንቸስተር ዩናይትድ ዩሮፓ ሊጉን ከበላ
ሜዳሊያ የሚያገኝ ይሆናል። እንዲሁም ሪያል ቤቲስም ኮንፈረንስ ሊግ ከበላ እዛው የሚሸለም ይሆናልና በዩኤፋ ታሪክ እንግዲህ እንደዚህ ሰርቶ የሚያውቅ ተጫዋች የለም ተብሎ ነው እየተነገረ ያለው። እናም ብቸኛው ተጫዋች የመሆን እድል አለ። ታዲያ በዚህ ዓመትም ጥሩ ብቃትንም እንቅስቃሴንም እያስመለከተ ይገኛል እና አንቸሎቲም ይህንን ተጫዋች ወደ ብሔራዊ ቡድኑ ለመመለስ ጥረት ላይ ናቸው እየተባለ ይገኛል። ከወዲሁ እንግዲህ በሁለት ሳምንት ጊዜ ውስጥ ነው ስራቸውን ይረከባሉ የተባለው። ነገር ግን እሳቸው ከወዲሁ የተለያዩ የተጫዋቾችን ፕሮፋይል እየጠየቁ ይገኛሉ። ወደ ሌሎች ዜናዎች ስናመራ እንግዲህ ማንቸስተር ዩናይትድን ይመለከታል። ማንቸስተር ዩናይትድ ዩሮፓ ሊግን የሚያሸንፍ ከሆነ በባስ ማለትም እንደምናውቀው ክለቦች ዋንጫ የሚያሸንፉ ከሆነ በባስ እንደሚዘሩ እናውቃለን። በባስ ከተማቸውን በአውቶቢስ እንደሚሽከረከሩ እናውቃለን እና ነገር ግን ማንቸስተር ዩናይትድ ዩሮፓ ሊጉን ብበላ በባስ እንደማይሽከረከሩ እየተገለጸ ይገኛል። ይህም ማንቸስተር ዩናይትድ ዩሮፓ ሊግን ከቁም ነገር እንደማይቆጥሩት ማሳያ ውስጥ አንዱ ነው። ምክንያቱም አሰልጣኙም ሆነ የቡድን አባላቶቹ ዩሮፓ ሊግን ማሸነፍ ምንም አይደለም፣ ለእኛ የሚፈጥረው ለውጥ የለም እያሉ እንደሚገኙ እናውቃለን እና ከዛ ይልቅ ግን የፕሮግራም ቀለል ያለ ፕሮግራም በካሪንግተን ለማዘጋጀት እቅድ ላይ ናቸው ነው እየተባለ የሚገኘው። በባስ ከመዞር ይልቅ እዛች ካሪንግተን ላይ ቀለል ያለ ፕሮግራም ለማዘጋጀት ነው እቅድ ላይ የተገኙት። ሌላው ከማንቸስተር ዩናይትድ ሳንወጣ ሊያም ዴላፕን ይመለከታል። እንግዲህ ቶክ ስፖርት ይዞት የወጣው መረጃ እንደሚያመለክተው ከሆነ ሊያም ዴላፕ ከቼልሲ ይልቅ ማንቸስተር ዩናይትድን መቀላቀል ይመርጣል ሲል ነው የተናገረው። ተጫዋቹ እንግዲህ በማንቸስተር ዩናይትድ ምን ያክል ተፈላጊ ተጫዋች እንደሆነ የምናውቀው ነው። እርግጥ ነው በማንቸስተር ዩናይትድ ዙሪያ ብዙ ኢላማዎች ቢኖሩም ነገር ግን ሊያም ዴላፕ ዋነኛው ተጠቃሽ ነው። ነገር ግን ይህም ሆኖ ሳለ ታዲያ ዴላፕ ከቼልሲ ይልቅ ማንቸስተር ዩናይትድን መቀላቀል እንደሚመርጥ ነው እየተነገረ ያለው። ይባስ ብሎ ማንቸስተር ዩናይትድ ዩሮፓ ሊግን በልቶ ወደ ሻምፒየንስ ሊግ መሳተፍ የሚችል ከሆነ ማንቸስተር ዩናይትድን ለመቀላቀል ጥሩ ምክንያት አመክኖ ይሆንለታል ማለት ነው። ወደ ሌሎች ዜናዎች ስናልፍ እንግዲህ በትላንትናው ዕለት ሊቨርፑል እንግዲህ አርሎንድን ማጣቱ ይታወቃል። አርሎንድን በዚህ ክረምት እንደሚሸኝ ይታወቃል። እንግዲህ ከሰኔ 18 የፊፋ ክለቦች ዋንጫ ከጀመረ ከጥቂት ቀናት በኋላ ነው እንግዲህ የሚለቀው እና ታዲያ በሱ ቦታ ምትክ ለመፈለግ ሊቨርፑሎች እንቅስቃሴ ከወዲሁ ጀምሯል ማለት ነው። እናም በሱ ቦታ ዋነኛው ምትክ ተደርጎ ከሚጠቀሰው ተጫዋች መካከል ፍሪምፖንግ ነው። ጄሬሚ ፍሪምፖንግ ድንቅ ተጫዋች፣ ድንቅ የሊቨርኩሰን የቀይ መስመር ተከላካይ ተጫዋች። እንግዲህ ተከላካይም ለማለት አንዳንዴ ትንሽ ያንሰኛል ሞራሉ፣ ምክንያቱም ምን ያህል አግሬሲቭ እንደሆነ እናውቃለን። የተጫዋች ምን ያህል ድሪብለርም እንደሆነ የምናውቀው ነገር ነው እና ይህን ተጫዋች ለማስፈረም ሊቨርፑሎች እነዚህ ቀዮቹ ይህን ተጫዋች ለማስፈረም ንግግር ላይ መሆናቸው ተነጋግጧል። ከወኪሉ ጋር መነጋገራቸው ተረጋግጧል። ወኪሉ እንግዲህ አንድ ማሳያ የሆነው ምልክት ቢኖር ወኪሉ ከሊቨርፑሎች ጋር ንግግር አድርጎ ከወጣ በኋላ መንገድ ላይ የሆነች ሮድ አለች። ያቺን ሮድ ፎቶ አንስቶ ይለቃል፣ ኢንስታግራሙ ላይ ስቶሪ ያደርጋል። ታዲያ ይህም የት ሮድ ነው? ከሊቨርፑል ብዙም የምትርቁበት ከመርሲሳይድ ብዙም ሳይርቅ ነው ያለ መንገድ ነው እና ለዚህ ማረጋገጫ ሆኖ ተገኝቷል ማለት ነው። ወደ ሌሎች ዜናዎች ስናልፍ እንግዲህ ቼልሲን ይመለከታል። ቼልሲ የኮንፈረንስ ዋንጫን የሚያሳካ ከሆነ በፕሪሚየር ሊጉ እንዲሁም ደግሞ ቶፕ 5 የሚጨርስ ከሆነ ከዩሮፓ ሊግ እና ከሻምፒየንስ ሊግ እንዲመርጥ ምርጫ ይቀርበላታል ነው የተባለው። የፈለገውን ውድድር መርጦ መሳተፍ እንደሚችል ነው እየተገለጸ ያለው። ኤስፔን ይዞት እንደወጣው መረጃ ከሆነ ይህ ክለብ ለሁለት ውድድሮች ቦታ ለመፋለም እየተፋለመ ይገኛል። አንደኛው በፕሪሚየር ሊጉ እንግዲህ ቶፕ 5 ሆኖ ለመጨረስ ነው። ፕሪሚየር ሊጉ ላይ ቶፕ 5 ሆኖ ከጨረሰ ሻምፒየንስ ሊግን ቀጥታ እንደሚሳተፍ ይታወቃል። እንዲሁም ደግሞ ኮንፈረንስ ሊግ ላይ ዋንጫውን የሚበላ ከሆነ ዩሮፓ ሊግ ላይ ቀጥታ እንደሚሳተፍ ይታወቃል። ታዲያ ሁለቱንም ቢያሳካ ይላል ስፔን፣ ሁለቱንም ቢያሳካ የፈለገው መርጦ መጫወት ይችላል ሲል ነው የተገለጸው መረጃ የሚያመለክተው።
እንግዲህ በማርቲን ዙቢሜንዲ ዙሪያ አርሰናሎች የዘጉት ነገር ቢሆንም ሂርዊጎ ተብሎ የተጠናቀቀ ነገር ቢሆንም እንግዲህ በአጥቂ በኩል ግን ቪክቶር ዮኬሬሽ አለ። ከቪክቶር ዮኬሬሽ ጋር የግል ንግግር መጨረሳቸው እየተዘገበ ይገኛል። ምን ያክል እርግጠኛ መሆን እንችላለን የሚለው ነገር ራሱን የቻለ ጥያቄ ሆኖ ሳለ ማለት ነው። ዴቪድ ኦርንስቴን እንደተናገረው ነገር ከሆነ ግን አርሰናሎች እየገፉበት እንደሆነ እናውቃለን። ነገር ግን ሲሪየስ መሆን አለባቸው ሲል ነው የተናገረው። ምክንያቱም ከኋላ አሰፍስፎ የሚጠብቁ ክለቦች አሉ ሲል ነው የጠቀሰው። እንደ ማንቸስተር ዩናይትድ አይነት ክለቦች አሉ ሲል ነው የጠቀሰውና ማንቸስተር ዩናይትድም ከአርሰናል ይህን ተጫዋች ለመጥለፍ ዝግጁ እንደሆኑ ነው። አርሰናል ፍላጎቱን የሚተው ከሆነ ከዚህ ክለብ እንግዲህ ይህን ተጫዋች ለመጥለፍ ዝግጁ እንደሆኑ ነው እየተነገረ ያለው። ማንቸስተር ዩናይትድ ግን የክረምቱ የዝውውር ሂሳብ እንግዲህ ይህን ተጫዋች ለማስፈረም እድል ይሰጧል ተብሎ አይጠበቅም። ምክንያቱም ብዙ ተጫዋቾችን የማስወጣት እድል አይኖሩም እየተባለ ይገኛል። እንደምናውቀው ሳንቾ፣ ራሽፎርድ እንዲሁም ደግሞ አንቶኒ ናቸው ሊወጡ የሚችሉት። በእነሱ ወጪ ምን ያክል ገቢ ይገኛል እየተባለ ይገኛል። ያው እሱ ተጣርቶ እንግዲህ የሚሆን ይሆናል። ግን ዋነኛ ተመራጫቸው ዴላፕ እንደሆነ ነው እየተጠቀሰ ያሉና አርሰናል ግን ከዚህ ተጫዋች ጋር በግል መጨረሱ እየተነገረ ይገኛል ማለት ነው። ለዛሬው የኪኮፍ ሀበሻ ዩቲዩብ ቻናላችን ላይ ዘንላችሁ የቀረብ ነው የተለያዩ ዝውውርን መሰረት ያደረገ ዜና ይህንን ይመስላል። ታዲያ እናንተም ያልሰማችኋቸውን መረጃዎች አግኝታችኋል ብዬ አስባለሁ። እንደዛ ከሆነ እንግዲህ ቪዲዮ ላይክ እንዲሁም ደግሞ ቻናላችንም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።